ሰላም 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 ውዲያቻር የሚዲያ ተከታታዮች እንደምን ሰንብታችኋል? ዛሬ አዲስ ዜና ይዤላችሁ መጥቻለሁ። በቅርቡ ጎሳዬ ተስፋዬና ራሄል ጌቱ በለንደን ለሚደረገው የእግር ኳስ ጨዋታ ኮንሰርታቸውን እንዲያቀርቡ ወደዛ መጓዛቸው ሁላችሁም የምታውቁት ዜና ነው። በዛም ቦታ ላይ በደረሰ ጊዜ ከለንደን ፌዴሬሽን የተደረገለትን አቀባበል እጅግ አድርጎ በደስታ ይገልጸዋል። ጎሳዬ ተስፋዬ የሁሉ ከሆነ በኋላ ወደ ሀገሩ ሲመጣ የገጠመውን አደጋ ተመልክቶ ብዙ ኢትዮጵያውያን ተጨንቀው ባያሌው ዜናውን በዝርዝር ለመስማት እየጠበቁ እንደሆነ ይታወቃል። ይህንን በመረዳቴ ወደ ጎሳዬ ተስፋዬ ጋር ደውዬ ነበር። የ2 ሚሊዮን ብር ቅናሽ ሊጠናቀቅ ውስን ቀናት ቀርተውታል። ልብ ይበሉ፣ ይህ ቅናሽ ለ20 ሰዎች ብቻ የወጣ ነው። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ቅንጡና ዘመን ተሻጋሪ ቤቶችን በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸበ ነው። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ክፍል እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች አቅሙን ባማከለ መልኩ ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ቀርበዋል። በቡልጋሪያ አደባባይ አፍሪካ ህብረት አጠገብና እንግሊዝ ኤምባሲ መሆኑ ቦታውን ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ፣ ስካይላይት ሆቴልን በሰሩ የአርክቴክት እጆች ለእርሶና ለልጆ ምቾት በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነቡ ነው። በአካል መምጣት ሳይጠበቅቦት ባሉበት ሆነው የሚዋዋሉበት። በተጨማሪም በመሃል መክፈል ቢያቅቶት ቤቶን አትርፈው መሸጥ መለወጥ ይችላሉ። ሁሉን አቀፍ የጋራ መገልገያዎች ከበቂ ሁኔታ ጋርም ተዘጋጅተዋል። ያሉን ቦታዎች ውስን ስለሆኑ ቀድሞ በ0929 34 6406 ላይ ይደውለው። ጎሳዬ ተስፋዬ ጋር ደውዬ የወሰድኩትን መረጃ ለእናንተ አጋራቸዋለሁ። ይህ ከመሆኑ በፊት ግን በለንደን አካባቢ የነበረውን ኩነት አሁን በግልጽ አጫወታቸዋለሁ ማለት ነው። ይህ ከመሆኑ በፊት ለንደን ውስጥ በኮንሰርቱ ምክንያትና በተለያዩ ጓደኞቹ የተጋበዘውን ግብዣ በደስታ ገልጾልኝና እሱን አጫወታቸዋለሁ። በመጀመሪያ የለንደን እግር ኳስ ፌዴሬሽን እጅግ ድንቅ አቀባበል እንዳደረገለት ጎሳዬ አልሸሸገም። በዚህ አቀባበል ላይ የተገኙ የተወሰኑ ልጆችን በስም እንድጠቅስለት አድርጎ ነው የነገረኝና እስቲ ስማቸውን ልጥቀስ። ዳንኤል ዳዳ፣ ፍጹም፣ ባሪች፣ አባመላ፣ አቤኔዘር፣ የመጨረሻው ደግሞ ማን ነው? ጎሳዬ ራሱ ነው ቅጽል ስሙን ያወጣለት አርኬዲ ብሎ የሚጠራው ጓደኛውን እጅግ አድርጌ አመሰግናለሁ ብሏል። በቀጣይ ደግሞ የሚያመሰግናቸው እነማንን ነው? ገኒ የግርማ ተፈራ ባለቤት ነች። የግርማ ተፈራ ባለቤት በደንብ አድርጋ እንዳስተናገደችውና በጥሩ ፍቅር እንደተቀበለችው ገልጾልኛል። በቀጣይ ደግሞ ከመጀመሪያ ከልጅነት ጀምሮ አብሮት ሙዚቃ ይሰራ የነበረ አሁን በለንደን የሚገኝ ድምፃዊ በላይ መልሴ ከወንድሞቹ ጋር በመሆን አቀባበል አድርጎለታል፣ ግብዣም አድርጎለታል። ወንድሞቹ ደረጀ መልሴና እዮም መልሴ ይባላሉ። ከነዚህ ጋር በመሆን እጅግ በጣም ማራኪ ጊዜ እንደነበራቸው እየገለጸ ምስጋናውንም እንዲሁ እንዳደርስለት ነግሮኝ ነበር። ተቀበሉ። በሌላው ደግሞ እንደገና ደስተኛ የሆነበት አንዱ አጋጣሚ ደግሞ ባላገሩ የሚለውን ዘፈን ከኤፍሬም ጋር የሰራውን እዛ ሲያቀርበው እዛ ክሊፕ ላይ የነበሩ ወንድና ሴት ምርጥ ተወዛዋዦች ብዙ ኢትዮጵያዊ ያስታውሳቸዋል። እነሱ ሁለቱ ከጀርባው እንደነበሩ በቪዲዮም ተመልክተናል። ጎሳዬን በድጋሚ መደሰቱንና እነሱን ማመስገን ስለሚፈልግ ይሄን አደርሷል። በዚህ አጋጣሚ እዚሁ ክሊፕ ላይ እጅግ ያማረ እስክስታ እየወረደች አይኗን ቀጭቋ እያደረገች ምርጥ ሲኔ የነበራት የግርማ ተፈራ ውድ ሚስት ገንዬ ነበረች ማለት ነው። እሱንም ሁሉም ኢትዮጵያዊ ባይምሮ አይረሳውም ማለት ነው። በመጨረሻ እንዳመሰግንለት የነገረኝ የገበታ ሬስቶራንት ባለቤት ታምሩ ይባላል። ታምሩ ጎሳዬን ከሚስቱ ከገኒና ከተወዳጇ ልጁ አሜንን ጨምሮ በቀይ ምንጣፍ ላይ ተጉዞ ቆንጆ አበባ ተበርክቶለት ትልቅ የምሳ ግብዣ ተደርጎለት ስለነበረ እጅግ አድርጎ ያመሰግናል። ታሜ እናመሰግናለን ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ሁላችሁም የምትጠብቁት የጎሳዬ ተስፋዬ ላይ የደረሰውን አደጋ መጠኑንና ስፋቱን ለማወቅ ትፈልጋላችሁ።
ቅድም እንዳልኳችሁ ጎሳዬ ጋር ደውዬ የተረዳሁትን እነሆ እነግራቸዋለሁ ማለት ነው። ሊጠናቀቅ ውስን ቀናት ቀርተውታል። ልብ ይበሉ፣ ይህ ቅናሽ ለ20 ሰዎች ብቻ የወጣ ነው። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ቅንጡና ዘመን ተሻጋሪ ቤቶችን በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸበ ነው። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ክፍል እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች አቅሙን ባማከለ መልኩ ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ቀርበዋል። በቡልጋሪያ አደባባይ አፍሪካ ህብረት አጠገብና እንግሊዝ ኤምባሲ መሆኑ ቦታውን ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርክቴክት እጆች ለእርሶና ለልጆ ምቾት በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነቡ ነው። በአካል መምጣት ሳይጠበቅቦት ባሉበት ሆነው የሚዋዋሉበት። በተጨማሪም በመሃል መክፈል ቢያቅቶት ቤቶን አትርፈው መሸጥ መለወጥ ይችላሉ። ሁሉን አቀፍ የጋራ መገልገያዎች ከበቂ ሁኔታ ጋርም ተዘጋጅተዋል። ያሉን ቦታዎች ውስን ስለሆኑ ቀድሞ በ0929 34 6406 ላይ ይደውለው። ጎሳዬ ተስፋዬ ይህን ሁሉ ፕሮግራሞቹንና የስቴጅ ስራውን ጨርሶ ወደ ኢትዮጵያ በሚመለስበት ሰዓት ወደ ኤርፖርት ሲጓዝ ብዙ ጊዜ አውሮፓ ውስጥ ዌዘሩን ተከትሎ የሚያንሸራትት ነገር ይፈጠራል። ይሄ ነገር ደግሞ ሲፈጠር ብዙ ጊዜ አውሮፓ፣ አሜሪካና የተለያዩ ሀገራት ላይ እንደ አውሎ ንፋስ እና የመሳሰሉ ነገሮች ሲከሰቱ ቶሎ መልእክት ይነገራል። ወደ ቤታቸው እንዲገቡ፣ አመቺ ቦታ ላይ እንዲሆኑ፣ ካሉበት ቦታ በጥንቃቄ እንዲሆኑ ብዙ ጊዜ ይነገራል በተለያዩ የመገናኛ ብዙሃኖች። ይህንንም ለንደን ላይ የተከሰተውን የማንሸራተት ጸባይ ብዙ ጊዜ ይነገራል እንደ ዜና። ይሄ ባልተደረገበት ሁኔታ ወይም ደግሞ እዚህ አካባቢ ላይ አንድ ቢጫ የምትቀመጥ ነገር አለች። እዛ ላይ ጽሁፍ እዚህ ቦታ ስለሚያንሸራትት ተጠንቀቁ የሚል ጽሁፍ እንደዚህ ያደርጋሉ። ለንደን ውስጥ የተለመደ ነው። ይሄ ሳይደረግ ቀርቶ ጎሳዬ ባልተረዳበት ሁኔታ ሲጓዝ አንሸራተተኝና በጉልበቴ ነው የወደቅኩት አለ። ጉልበቱ ትንሽ ተጎድቷል። መልእክቱን ሲያስተላልፍ የነበረበት ሁኔታ ያመላክታል። ምክንያቱም ዌልቸር ላይ ያለው መራመድ አቅቶት ነበር ማለት ነው። ጎሳዬ እንግዲህ ትኬት ቆርጦ ጉዞም ስለነበረ ወደ ሕክምና ማልሄደ እዚችው ትውልድ ሀገሬ ውስጥ መጥቼ እታከማለሁ በማለት በቀጥታ ወደ ኢትዮጵያ ገብቷል። ጎሳዬን ደውዬ በማነጋገርበት ሰዓት ህመም አለ። እችን ህመሙን ሁሉ ታግሶ ማለት ነው ጎስሽ ማመስገን ያለበትን እችን አጋጣሚ ይጠቀማለሁ ብሎ ከኔ ጋር ምስጋናው እንዳደርስለት ነግሮኛል። በደረሰበት አደጋ እሱ ባጋራው የፌስቡክ መልእክት ላይ ብዙ አድናቂዎችና ኢትዮጵያውያን ተጨንቀው ይህንን ለመረዳት ብዙ የደከሙ እንደሆነ በመረዳቱ ይህን አደርስልኝ ብሎ ያለው ሁኔታ ነግሮኛል። ጎሳዬ አሁን ሆስፒታል ውስጥ ነው ያለው። በሆስፒታል ውስጥ ሆኖ ሕክምና እየተደረገለት ነው። እርግጠኛ ነኝ ተሽሎኝ እግዚአብሔርም ረድቶኝ የኢትዮጵያ ሕዝብም ጸሎት ረድቶኝ ወጥቼ ተመልሼ እዛው ስቱዲዮ ከጓደኞቼ ጋር አገናኛለሁ ብሎ እኔን ይህን ነገር እንዳደርስለት ነግሮኛልና ሁላችሁም ያለበት ሁኔታ አውቃችሁ አሁንም ጸሎታችሁ አይለየው። ጎሳዬ ተስፋዬ ከዚህ በኋላ ቢያንስ ከሳምንት በኋላ የጀመራቸው ፋይናላይዝ የሚያደርጋቸው ሙዚቃዎቹ እንዳሉት አውቃለሁ። በፊትም ዛሬም ተጫውተናል። ወደ እነሱ ይመለሳል። እነሱን ጨርሶ ተመልሶ ከኢትዮጵያ ሕዝብ ጋር በዛ ውብ ድምፁ እናገኘዋልና አሁንም ጸሎታችን አይለየው። ጎስሽ እግዚአብሔር ይማርህ እላለሁ። እኔም ለሁላችሁም ይሄ መልእክት ይደርስና ሁላችሁም በጸሎት እንድታግዙት ከጎን እንድትቆሙ እሱም እኔም አቻሪ ሚዲያ መልእክቴን አስተላልፋለሁ። አመሰግናለሁ። ቻው።